ይሄ መጠጥ ነው ምንድነው የሚባለው? በቃ የሚጠጣ ነገር ነው። እና ምንድነው የሚባለው ስሙ? ውስጥ የምታውቁ ኮሜንት ላይ ስሙን ሳታውቂው እንዴት ጠጣሽ ብትበሉኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ስራ እንዴት ነው? የረመዳን ስራ እንዴት ይዛችኋል? ሻር ሙባረክ። ሻዕባን እያለቀች ነው እንግዲህ። አላህ ረመዳንን በሰላም አድርሶ በሰላም ጾመን እምንፈታ ያድርገን። ጾሞ ከተቀበሏቸው እንዲያደርገን ምኞቴ ነው። ሁላችሁም እያላችሁበት በርቱ፣ አላህ ያበርታችሁ። ስራ እንግዲህ ትጣላላችሁ በረመዳን ስደት ላይ ማለት ነው። ብቻ ሁሉም ነገር ከነንትኑ ነው የሚመጣው። አላህ ያግዛችሁ እላችኋለሁ። እየጠጣችሁ ውሃም ካለ ሻይም ቡናም ካለ እየጠጣችሁ ይሄንን ቪዲዮ ተከታተሉ ማለት ነው። እና እቺን ነገር ጥጥት ልናረግ ነው። ሲያዩት መልኩ እኔ እንጃ፣ ለማታውቁት ያስጠላል ትጠሉት አላችሁ። እና መልኩ በጣም ያኔ እንትን ይመስላል። እንትን ስሙን እንዴት ልበላችሁ? እና ጣዕሙን ቢስሚላ ትጠይቁኝ። እንደዚህ ለደበረው ሰው ጥሩ ነው፣ ነቃ ያረጋል። አያችሁ፣ ደብሮት ተኝቶ ነበረ፣ ስሰጠው ስቆ ተነሳ ማለት ነው። ሹፍቱ ሽርቡ ጠጡ ያስጠጣል፣ ጠጡ እና ጥሩ ነው። ነቃ ያረጋል ማለት ነው። ድብር ያላችሁ ነቃ ትላላችሁ። ከዛ ወደ ስራ ትሄዳላችሁ። በባጃጃችሁ ወይ በቤት መኪናችሁ ወይ በትራንስፖርታችሁ ወይ በሞቶራችሁ ወይ በሳይክላችሁ ትላላችሁ። እንግዲህ ይኬዳል ማለት ነው። ወደ ስራ ወደ ፈለጋችሁበት ቦታ ሄድን። በቃ ጉዟችን ቀጠልን። ትጣላላችሁ። ሄድን። ይሄ ሀገር ምን ይባላል? መቼ ሙዳሳ አይደለም፣ ሌላ ሀገር ነው ይሄ ማለት ነው። ውዳሳ አይደለም፣ ሌላ ሀገር። ይሄ ቦታ ውዳሳ አይደለም፣ ናዝሬት ወይም አዳማ ይባላል። እና በነገራችሁ ላይ አዳማ ሄጄ ጉዶን ኩላችሁ ማለት ነው። ጉድ ምንድነው አትሉኝም? በቲክቶክ ሆነ ጫማ አየች እህቴ ማለት ነው። በይ አዳማ ከሄሽ ታመጭልኛለሽ አለችኝ። እሺ እንዴት ምን አይነት ነው አልኳት። ላከችልኝ በእንትን ማለት ነው፣ በኢሞ ላከችልኝ። እሺ በቃ ካገኘው እንትን እላለሁ አልኳት። የቦታውን በዛ በቲክቶክ ቀርጸው እንግዲህ 1300 ነው ተብላለች ዋጋው ማለት ነው። በቲክቶክ የሚገኘው አዳማ ኤችዲ ህንፃ የሚባል ህንፃ ነው አለችኝ። ሄድኩ አዳማ መሄድ ሳይቀር ሄድኩኝ። ከዛ ሄጄላችሁ ምን ብል ጥሩ ነው ሄጄ ባለ እንትኑ ማለት ነው ባለ ባጃጁ ኤችዲ ህንፃ የት ነው? እዛ አድርሰኝ። ምንድነው ያለው እዛ? የሆነ ጫማ ፈልጌ ነበር፣ የሆነ እቃ ለመግዛት አልኩት። ከዛ በቃ እኔ አላቀውም ይለኛል። አሁንም ሌላ ሄዳለሁ። የተወሰነ ወደ መሀል ከተማ አካባቢው አልደረስንም፣ ግን አካባቢው ደረስን። ብንጠይቅ አንዱ በዚህ ውጡ ወደ ፖስታ ቤቱ እንደዚህ ሄዳችሁ ከዛ ወደዛ ሄዳችሁ ኦሮሮ እያሉን እንደው በዚህ ፀሐይ ተቃጥለን መጨረሻ ላይ እናንቺ ከነ ኤችዲ ሹም ጥፊ ብያት ማለት ነው። የለም አጥቼዋለሁ አልኳት። ከዛ አላችሁ በቃ ሌላ ጫማ ቤት ገባን። እውነትም ርካሽ ነው አዳማ ላይ ጫማ። እኛ ጋር 1800 1900 2000 የሚገዛው ጫማ እዛ 1200 ነው የሚገዛው። በ1200 ታይላንድ ጫማ 1500 እንደዛ ታገኛላችሁ። እኛ ጋር ታይላንድ 2000 ብር ገብቷል፣ 2200ም ገብቷል። ታይላንድ የሚባል ጫማ ማለት ነው፣ የታይላንድ ምርት። በቃ አላችሁ እንግዲህ ዞሬ በባጃጅ አጥቼ ሌላ ሱቅ እንደው የጫማ መደብሮቹን ወስዳ አስገባኝ። ባጃጅ የትም ይሁን አስገባኝ። የኔን ኤችዲኤፍ ነው ኤምዲኤፍ ነው ትቼዋለሁ ብዬው ወስዶ አስገባኝ። እውነትም ያው ርካሽ ነው። በሄድንበትም የሆነ ጫማ በ800 ገዛን። አንድ ደግሞ ዝም ብሎ እንደ ሸራው ነው የቆዳ ነው 500 ብር ገዛው። በቦታው አትቀርጪም ነበር ወይ አትበሉኝ። ፈሪ ነኝ እኔ፣ እፈራለሁ አይገልጸውም። ወላይ ስልኬ እንደዚህ ይዤ
ወይ ሰው ቤት ሄጄ ወይም ሆነ ቦታ ሄጄ እንደዚህ ለመቅረጽ ሁሉ ነገሬ ያንቀጠቅጠዋል። ለምን እንደሆነ አላውቅም፣ እፈራለሁ። ስልኬ ይወስዱብኛል ብዬ ሳይሆን ለምሳሌ ቤቴ ራሱ እንግዳ ቢመጣ ወላሂ በጣም ነው የምፈራው፣ ይጨንቀኛል። በቃ የሆነ ነገር አዘጋጅቼ ምናምን በአቅሜም ባለችኝም ዝም ብሎ በቃ እየተጫወትን ራሱ ለመቅረጽ በጣም ነው የምፈራው። የሆነ በቃ ምን ነው ጭራሽ እንደ ሁሉ ነገር በካሜራ መደቀን ያስፈራኛል። እና እዚህ ራሱ ስጓዝ ስጠይቅ ስዞር ምን ስል አንዱ ሲወጣ አንዱ ሲገባ በቃ እየቆራረጥኩ ያበደ ቪዲዮ ማውጣት እችል ነበረ። ግን ምን ታረቁታላችሁ? ፈሪ ነኝ ፈሪ እና ከባሌም ጋር እንኳን እንደዚህ ቁጭ ብለን ማለት ነው ቡና እየጠጣን ምናምን ይኸው እንደምታዩት እንደዚህ ማለት ነው። እንደ ጥሩም ሰው ካሜራውን ደቅነዋለሁ። ከዛ በኋላ እፈራለሁ ማውራት። ምን ሆኜ ነው እላለሁ። በቃ እንደዚህ ያቅርባችሁ እየተጫወታችሁ ብዙ ነገር ማውራት አትችሉም። እኔ በቃ አላቅም ምላሶቼ እስር ስር ብለው ዝም። ቡና ፈላን፣ ባቄላ ቆላን፣ አቀረብን፣ እጣን አጨስን፣ በቃ ቡናችን ቀዳን። ከዛስ እየተጫወቱ መቅረጽ ነበረ። እኔ ፈሪ ነኝ። ባሌ አይፈራም፣ ወላሂ ካሜራ አይፈራም። እኔ ከሰው ጋር እንደዚህ ቪዲዮ ራሱ ሲቀርጽ ሰው መጥቶ ከጎኔ ካለ ትቼው እነሳለሁ። ማውራቱን ትቼው ምን ሆኜ ነው እላለሁ። ከዛ ይሄንን ባህሪ ያለው አንሳልኝ እላለሁ። ባሉካችን ሸክባር እንዴት ነህ? ደህና ነህ? ሰላም በሉት። በስሱ ነው እንዴ እናንተ? በወፍራሙ ሆኖ ሰላም ትሉትና እንቀያየማለን። በስሱ ሀይ እንዴት ነው ምናምን በሉት። ከዛ በተረፈ እኔ አልፈቅድላችሁም። ስርዓታችሁን እዛው ጥጋችሁን ትይዛላችሁ። ሰምታችኋል። እና በቃ ቡናችንም ጠጣን፣ ከአዳማም ተመለስን፣ ጫማችን ገዛን፣ መጣን። ለእህቴም አስረከብኩ ጫማዋን። በቃ አዳማ የነበረን ቆይታ አበቃ። ወይኔ ብቀርጽ አቤት የሚቀረጽ ነገር አቤት! ወዮ ወይኔ አቤት! ለማስታወሻ እንኳን አልቀረጽኩ። ውሽ እኔ ፈሪ ወላሂ ፈሪ ነኝ እኮ ፈሪ። ለማንኛውም ቡና ጠጡ፣ እየጠጣችሁ እየበላችሁ ኑ ፈታ ብሉ እላችኋለሁ ውድ ቤተሰቦቼ። እና ለማንኛውም እንግዲህ አለው አልጠፋውም ለማለት ያህል ነው የመጣሁት ዛሬ። ለቤቴም አዲስ ሆናችሁ ሰብስክራይብ አድርጉ፣ ቪዲዮን ላይክ አርጉ፣ ሼር አርጉ። ሁላችሁንም ወዳችኋለሁ። አላህ ሱብሃነሁ ወተዓላ ከኔ በላይ ውደዳችሁ፣ ያሰባችሁት ይሳካላችሁ፣ ሀያታችሁን አላረጅም ያርግላችሁ። እንግዲህ ከመጥፎ ነገር ሁሉ አላህ ይጠብቃችሁ፣ ከቤተሰቦቻችሁ በሰላም ያገናኛችሁ። በሰላም ወጥታችኋል፣ በሰላም ግቡ ሀገራችሁ እላችኋለሁ። እህቶቼ፣ ወንድሞቼ፣ ሀባይቦቼ፣ ፍቅሮቼ፣ ማሮቼ ባይ ደህና ሁኑ።